ኢትዮጵያ እያለው ሊያስገድሉኝ ነበር። ማ ሀያት መሐመድን ሊያስገድሉ ብዙ ዋጋ የከፈለ የ3 ወር ሕፃን ልጅ ሬሳ ሳጥን ላይ አስለጥፈው ድርጅት ቃል ኪዳን የሚለው ምንድን ነው? ቃል ኪዳን የሚባል ድርጅት ከሌለ ማህተብ ለእኛ ማወቅ ነበረብን። ክሊን መሆን አለበት። ለስንቅ ያንን ለማድረግ ማስረጃ ወረቀት ያስፈልጋል። አሁን እኮ ምን አይነት ፓንት ነው ያደረግሽው ንገሪም ድሮ የሚል እኮ ጥያቄ ነው እየመጣ ያለው ሀቡ እንዴ። እሺ ጥሩ ኦኬ። እንደዛ ከሆነ ኦልሬዲ አንቺ ላይሰንስ ካወጣሽ በኋላ ከግለሰብነት ወደ ድርጅትነት ካደግሽ በኋላ አስተካከልሽው? መጽሐፍ አቡ 3-4 ጊዜ በዙም ስብሰባ አድርገናል። በዚህ ላይ ነበረች ናርዶስ ዙም ስብሰባው ላይ አልነበረችም። ኦኬ እነሱ ሊያ ከነሊያ ከመሄዳቸው በፊትም እነሱ እኮ ወደ ስደት የተለያዩ ነገር አድርገዋል። ዶክተሮቹን እኮ ደውሎ እኮ ማምጣት ይቻላል እኮ ስልኳን ሰጥሻለሁ ከኢትዮጵያ ምንም ችግር የለውም እኮ ይሄ በወረቀት እኮ ለመፈራረም እኮ አንድ ነገር እኮ ዝም ብሎ ተነስቶ 20 ስላወራቸው እኮ ምንም የሚቀየር ነገር የለም አይደለ? ይቀየራል ሀቢባ አይቀየርም። የዛ ጊዜ አሁን ለምሳሌ ስንቅ እየሰራ ነው ሆስፒታል ብዬ ብላቸው ዛሬ እንደዚህ ብለሽናል እኮ ብለው ልክ መተው ዛሬ ጉርጓር ነበር የሚመጣልኝ። የነበረውን ታሪክ አስቀይሬ ለስንቅ እስካስረክብ ድረስ ወይም ደግሞ በስንቅ በጎ አድራጎት ድርጅቱ ያንን አስቀይሮ ገንዘብ ማሰባሰብ ቢጀምር አዎ ገንዘብ እያሰባሰበ ነበረ። ለምን አልተነገረም? በስማችን ተነግዷል በሆስፒታሉ ተብሎ ጥያቄ ይጠየቃል። ቃል የሚገቡ ሰዎች በፊት አብረው የነበሩ የሚያውቁ በተለያየ ዓለም ከቃል ኪዳኖች ጋር ስንቅ ገንዘብ እንዳያሰባስብ ይኸውልሽ በደንብ አድርገው ስንቅን ስመሰርት ዓለም ላይ ያሉ እነዛ ቃል የሚገቡ መጀመሪያ ድርጅት መያዝ አለብሽ። አንቺ በግለሰብ ደረጃ መሆን የለብሽም። አንድ ቀን ይሄ ድርጅት ጥሎ ቢወጣ ማን ያስጨርሰዋል? ነገ ተጠያቂነት ቢመጣ የህዝብ ገንዘብ በልተሻል ተብለሽ ትጠየቂያለሽ። ለዛ በድርጅት መሆን አለብሽ። እንዳትወዋይ በስነ ስርዓቱ በህግ አይነት ነው ተብሎ ምን አረግን? መጀመሪያ ከወረዳ ምሁራኖች ከዛ የተወለዱ ከባህር ዳር ዩኒቨርሲቲ የሚያስተምሩ ከወሎ ዩኒቨርሲቲ ያሉት ተነጋግረው ከነ ዶክተር ሂሩት ጋር ጨርሰው ግን የሰላም ችግር ስላለ መሄድ እዛ ሄደው ቦታው ላይ መዋል እንደገና ሀያትን አንስተው ቃል ኪዳንንና ስንቅን ለማስገባት ሰላም ያስፈልጋል። እዛ ጋር ደብዳቤው ምን ይላል? ወደ ወረዳው ስንመጣ በዛ ሁሉ ጦርነት ሄደው እኮ ነው የመሰረት ድንጋይ አስጥለው እኮ ድጋሚ ሄደው ይሄንን ማድረግ የሚችሉት። ስለዚህ እዛ ቦታ ላይ ሰላም ነው ወይ? ህዝቡ አሁን እንዴት ሆኖ እየሰራ ነው? በምን ሁኔታ ነው? እርግጠኛ ነኝ እኔ አሁን የሆስፒታል ላስገነባ ነው ብዬ በመጣ አንድ ቀን ዝም የሚለኛል ያለውን ሁኔታ እዛ ላይ ምን ነገርም አልፈልግም ሀቢባና የማይሆን ጥያቄ በጣም ውስብስብ ነው። አንዴ እናርዲ ምን ያህል ጊዜ ያገለገልሽው በአምባሳደርነት ለስንቅ በጎ አድራጎት ድርጅት? ከ2 ዓመት በላይ እኔ በጦርነቱ ሰዓት ነበር እዛ አካባቢ የሚሄድኩት። ገባሽ? ድርጅቱ ከተመሰረተ መሰረተ ድንጋዩ ከተጣለ ከዓመት በኋላ ጦርነት ነው ችግር አለ ከተባለ እናንተ ለህይወታችሁ ፈርታችሁ ነው እንደ እኔ ነው ደግሞ ቴላካችሁኝ? አንቺ እኮ ለምንድን ነው መጀመሪያ ሄድሽው ነው? ይኸውልሽ ወሎ ሀዩ በማርያም ሌላ እርዳታ ይዘሽ ስትሄጂ በዛ ነው ሄድሽው ናት። እኔ ደስና ማለት 2 ዓመት ያህል በአምባሳደርነት ስታገለግል አንድም ቀን ስለ ቃል ኪዳን እሷ ከመምጣቷ በፊት የነበረ ድርጅት ኦልሬዲ መሰረት ድንጋዩ የተጣለው ናርዶስ ከመምጣቷ በፊት ነው። ናርዶስ አምባሳደር የሆነችው ስንቅ በተመሰረተ በአመቱ ነው። ስለዚህ አመት ሙሉ እሷ እስክትመጣ ድረስ ከቃል ኪዳን ጋር ያለው ነገር አላለቀም ነበር። ከመጣችን በኋላ 2 ዓመትም ስታገለግል ቃል ኪዳን ስለሚባለው ድርጅት ምንም ነገር ሳትሰማ ነው አገልግሎቷን ጨርሳ ያወጣችው። ከዛ ዙም ሚቲንግ ደግሞ የተለያዩ ሀገሮች አድርገን የገቢ የዙም ሚቲንግ እንግዲህ አንድ ኮንቲነር ሙሉ መድኃኒት አስገባለሁ ብሏል። ዙም ሚቲንግ ላይ ያስገባ አላውቅም። ይሄ እንግዲህ እኔ 8 ወር እርጉዝ ነበርኩ። አስገብቷል አይደለም እያልኩ ያለሁት የተለያዩ ሰዎችም በመድኃኒትም በሕክምናም ዶክተሮችም እዛ ላይ ነበሩ። እኛም ቦታው ላይ ሄደን ድጋፍ እናደርጋለን ብለዋል። ያንን ሁሉ ዙም ሚቲንግ እንግዲህ ነፍሰ ጡር ሆኜ ነው ያ ዙም ሚቲንግ ሲካሄድ የነበረው ከ5-6 ሰዓት በላይ ያ ፕሮግራም ሲደረግ ጀርመን ላይ እሷን በኦንላይን ገብታ ከተለያዩ ትልልቅ ከሚባሉ ዶክተሮች ትልልቅ ቦታ ላይ ያሉ ጠበቆች እዛ ጋር ተቀምጠው ከአሜሪካን ሀገር አንድ ኮንቲነር ሙሉ ወደ ወሎ የሚሄድ መድኃኒት አስገባለሁ ሲል ከሌላ ድርጅት ጋር አግሪመንት እንዳላቸው እንዴት አይነገረኝም? ማለት እኔ ክሊር አልሆነልኝም። እንለፈው ከሆነ እናልፈዋለን፣ ግን ለእኔ ክሊር አይደለም። ቁጭ ብዬ ስለ ሆስፒታሉ መድኃኒት እንደሚገባለት የሕክምና ዕቃ እንደሚገባለት እየተሰበሰብን እያወራን
ካርታና ፕላኑ ተልኮልኝ ስለ ሆስፒታሉ የተለያየ ስብሰባዎችን እያደረግ ሁሌ ሀያት በምታመጣው ፕሮግራም ላይ አሁን ይህን ገቢ ማሰባሰቢያ ማድረግ አልፈልግም፣ ሆስፒታሉ ላይ ነው። ከገበሬው ላይ መሬቱ ከተወሰደ ግድ ሆስፒታል መሰራት አለበት። ለአንቺም ቢሆን ክብር ነው። ለምን መሰለሽ አቡዬ፣ እኔ ህዝቡን ሄጄ አይቼዋለሁ ወለው ላይ እና ህዝቡን ስላየሁት ከሀያት ይልቅ እኔ ነው የሚያቀኝ። ፊት ለፊት ያየኝ እኔን ነው። ገብቶሻል አይደል? እንዴት እንደተቀበለኝ ያውቃለሁ። አትሊስት ምንድነው ሆስፒታሉን አሰርተን ጥሩ ካሳ በቃ አይደል 4 ዓመት 5 ዓመት ባይሰራ እንድናሰራው ነበር ስጎተጉታት የነበረው እና ከሌላ ድርጅት ይኸው ፌስቡክ ላይ አሁን እነሱ ጋር አግሪመንት ከሌላቸው እንዴት ነው እነሱ ፌስቡክ ላይ እንደራሳቸው ሆስፒታል እንደሚያሰሩ የሚለቁት? የቃል ኪዳን ከፌስቡኩ ላይ ነው ስክሪንሻት የላኩልሽ። እሷና እነሱ አግሪመንት ከሌላቸው ክፈቱ። እንዴት አድርገው ነው ውል እንዳላቸው ፌስቡካቸው ላይ የሚለቁት? እስካሁን ድረስ ውል ከሌላችሁ ፌስቡካቸው ላይ ለቀውታል ቃል ኪዳን ድርጅት ስለ ሆስፒታሉ እና ኦልሬዲ አሁን ውል አላችሁ ወይስ የላችሁ? ውሉን ጨርሳችኋል? ሚዩት ነሽ ሀያት። አቡ ገብቶሻል? ግን እኔ የተናገርኩ ተረድታችሁኛል? አዎ ተረድተንሻል። ተሳላችሁ እንድትረዱት የምፈልገው አሁንም በድጋሚ ለአንዴና ለመጨረሻ ሰዎቹ በአካል ስላሉ ደውለሽ መጠየቅ ትችላለሽ፣ ይመጣሉ። መሬቱ ላይ ያለው ቦታው እዛ ያለ ህዝብ የኔ ስም እንዲገባል እንጂ ውሉም እስካሁን ድረስ መሬቱ የመሰረት ድንጋይ ያለውን በቃል ኪዳን ነው። ኦኬ በህጋዊ ስትሄጂ ወረቀት ያላቸው ተፈራረሙ። ከኔ ጋር ግን በግለሰብ ደረጃ ነው። ሀያት በሚለው ስም ነው። እስካሁን አልተቀየረም። እስካሁን አንቺ ስንቅ እሱን ለማስቀየር ስንቅ 3 ዓመት ላይሰንስ አለው። ግን እስካሁንም ድረስ ውላችሁ በሀያት በግለሰብ ነው። በግለሰብ ነው። 3 ዓመት ሙሉ ስንቅ በጎ አድራጎት ድርጅት ላይሰንስ ከያዘ ስንት ዓመት ነው? 2013 2010 ስንቅ የተመሰረተው ግንቦት 4 2013 ራይት በኢትዮጵያ አቆጣጠር 2013 አይደለ? ያ 2013። ስለዚህ አሁን 2018 ነው። 5 ዓመት ሙሉ ለምንድን ነው ኦልሬዲ ያልዞረው ታዲያ? ኦኬ በጣም ጥሩ ጥያቄ። አሁን ግን ለአንድና ለመጨረሻ ለሁላችሁም ማለት ነው የምመልስላችሁ። እዛ ቦታ ላይ ሄዶ ውል ወስዶ አግሪመንት ከወሰደ ወደ ስራ ለመግባት ያለበት ሁኔታ ነባራዊ መስራት አይቻልም። የማይቻልበትን ሁኔታ ደግሞ በደንብ የዛ አካባቢ ተወላጅ ያለው ሁኔታ ያውቀዋል። ስለዚህ ኃላፊነቱን ሄደው እነሱ እዛ ቦታ ላይ አግሪመንት ለመውሰድ ቦታው ላይ መገኘት አለባቸው። ቃል ኪዳን ያንን ለማድረግ ብዙ የማይመቹ ነገሮች አሉ። ለምን? ከሰላም ጋር ከምን አገሪቱ ካለችበት ሁኔታ ጋር እኛ ጋር እንኳን አይደለም ለመሰረት ድንጋይ ሁሉ ለመጣል ጠዋት ወጥተው ማታ የሚገቡበት አስቸጋሪ ነገር ስላለ፣ ስለዚህ ያለውን ተፈናቃይ ወይም ደግሞ ያለውን ችግር እያለ የመሰረት ድንጋይ አስጥዬ ለሆስፒታል ብዬ ገንዘብ ማሰባሰብ አሁን ባለበት ሁኔታ አልችልም። ናርዲ ይሄ ነው እውነታው ማለት ነው እንድታውቁት። ምክንያቱም በሌለው ላይ ስለሆነ አሁን ገትራችሁኛል ማለት ነው። ሀበሻ አለ፣ ጌጡ ተመስገን አለ፣ ጋዜጣዊ መግለጫ አለ። ጋዜጣ መግለጫ ይሄንን እኮ ከኢትዮጵያ ሆቴል የወሰዱት ነው። ያ የፈለገው ማስራለ እሱንም እኮ በዛ ደረጃ ከሄድን አንቺ እኮ ቤትሽን ከፍተሽ ስንት ነገር ብለሻል ናርዲ። ከዛ በኋላ ነው ለዚህ ሁሉ የተነሳሽው። እኔ አሁን ስንቅን ለማጥፋት ነው ወይስ እኔ የሆነ ነገር ለማድረግ ነው? ለሰው ብለሽ ነው የምትሰሪው? ለተራቡት ለተፈናቀሉት ከልብት ነው የምትሰሪው? ይሄን ብቻ ማለት ነው። ለህዝብ ከሆነ አንድ ቦታ ላይ ሁለት እንትን አድርገው ህዝቡ አሁን ገበሬው ማሰሪበት ከሆነ እዛ አካባቢ ላይ ችግር አለ ካልሽ ማሰሪበት ከሆነ ገበሬውን ስላገኘሁት አርሶ ይብላ መልሽለት፣ አርሶ ይብላ መልሽለት። ወይ ሆስፒታል ይሰራ። ለምንድነው ለቃል የምትናገሪው? አርሶ ይብላ መልሽለት ማህበረሰቡ እንዳይሰራማ ይኸውልሽ፣ ለማሰራት ያንን ካልሽ እኮ ለምን አልሰራም ብለሽ ማትች ነበር። አሁን እኮ ለምን አይሆንም በሌለ ላይ ግድ ነው። ያንን ለማድረግ ደግሞ አሁን ማሰራት አልችልም። ሰላም ሲሆን አገር ሲረጋጋ በሰላም ሰው ወጥቶ በሰላም መብላት መጠጣት ሲችል እንደፈለገ ነፃነት ሰላም ሲኖር አስገነባለሁ። አሁን ሆስፒታል አላስገነባም። የመኖርና ያለመኖር ያለበት ሁኔታ ስላለን ይሄ ነው እንቅጩ በቃ። ስለዚህ ያ ጥያቄ ካለሽ በሌላ ጥያቄ ጠይቂ ማለት ነው። ስለ ሆስፒታሉ ስንቅም አግሪመንት አልወሰድም፣ ፋይል የለውም። ለእናንተም ደግሞ ብሪፍ የማድረግ ደግሞ ወረቀት ፋይል አልሰጠኋችሁም። ብሰጣችሁም አሁን ጥያቄ ስለምታነሱ
ኢትዮጵያ ገብቼ የነበረው ስታዘምቱት የነበረው እኮ ሆስፒታል ልታስገነባ ገንዘብ ልታሰብስብ ናርዲ፣ እዛ ውስጥ መግባት አልፈልግም። በሰላም እኔ የመጣሁት ለሰላም መስሎኝ ነው እንጂ እንደዛ አይነት እንደመጣሽ ባቅ ኑሮ እኔ በሰላም አቡነ እነግርሻለሁ። በሚቀጥለው ሳምንት ነበር ያልኩሽ አይደለ? አዎ። ስለዚህ ያንን ሰላም ፈልጌ እንጂ ሽንፈትም አይደለም ምንም አይደለም። ሀያት ለማረገው ነገር በሙሉ ተጠያቂነት ነኝ። ሰው ነኝ፣ ላጠፋ እችላለሁ። ግን ሆነ ብለሽ ግን ናርዲ ፕሊዝ በእናትሽ እንደዛ ነገር ከአንቺ በፊት በጣም ብዙ የሰሩ ሰዎች ስላሉ ጠራሽኝ ሀቡዬ አይደል እንድጠይቅ ክሊር እንደናት ሀቡዬ በሀያት ጥሪ መሰረት በቃ ስለዛ ጠራሽኝ። ከጠራሽኝ ያለውን ነገር ክሊር ታደርጊዋለሽ። ለምንድን ነው ላይ እያለቃቀሱ መሸፋፈን የለም። የምን ማልቀስ የለም። አለቀስ ጠራሽኝ ሀዩዬ ይኸውልሽ ጠራሽኝ 2 ዓመት ሙሉ በአምባሳደርነት ሳገለግል ለምን ስለ ቃል ኪዳን አልተነገረኝም? ሜቢ ማወቅ አለብሽ ብዬ ስላላሰብኩ ማለት መመለስ ትችያለሽ። እንደ ድርጅቱ ባለቤት እንድታቂ ስላልፈለግኩ ማለት ትችያለሽ። ኦር ደግሞ ማወቅ ይጠበቅብሻል ብዬ ስላላሰብኩ፣ ኦር ውሉ ስላላለቀ ውሉ ሲያልቅ አሳውቅሻለሁ ብዬ በሲምፕሊ ይመለሳል። ለምን አላወቅኩም ነው። አምባሳደር ሆኜ አገለግል የነበረው ድርጅት ላይ ቃል ኪዳን የሚባል ሌላ አጋር ድርጅት እንዳለ ለምን አላወቅኩም ነበር ጥያቄዋ። ያላወቀችው ውሉ ከሀያት ወደ ስንቅ ስላልዞረ ሲዞር አሳውቃለሁ ብዬ አይደለም መልሱ። ስለዚህ ናርዲ መልሱ ከሀያት ከግለሰብ ወደ ስንቅ እስካሁን ድረስ አልዞረም። ስላልዞረ ሲዞርና አጋር ድርጅት ስንሆን ውሉ ላይ ቃል ኪዳን ብቻ ሳይሆን ውሉ ላይ ስንቅም ሲጠቀስ የዛኔ ያሳውቃለሁ ብዬ ነው ያለችው መልሷ። ኦኬ ወደ የሚቀጥለው ጥያቄ የዛሬ 15 እኔ አልጠራውሽም፣ ስምሽን አላነሳሁም። ገሊላም መምጣት ትችላለች፣ ሸራ አድርጉላት። እዛ ቁጭ ባልኩበት ጀሪ መጣች፣ ጥያቄ አነሳች፣ አንቺም መጣሽ፣ ስምሽን አላነሳሁም። ህጋዊ ፍቃድ አይደለም ብለሽ ስትይ እንኳ በፍጹም እኔ እንደዛ ብዬ ማለት አልፈለግኩኝም። ስለዚህ እኔ ሸራ አላረኩልሽም፣ አልጠራሁሽም፣ ስምሽን አላነሳሁም። አንድም ቀን ሀያት ሪከርድ አርጋ ሰርባኛለች፣ ሀያት እንዳርጋኛለች ብለሽ የምትይው ማስረጃ እስኪ አምጭና ልጅም ሲሰደባልሽ ምንም እስኪ አምጭና ይሄን አርገሽኛል፣ ይሄን በድለሽኛል ካልሽ እውነት ካጠፋሁኝ እኔ በይቅርታ ጠይቅሻለሁ። ይቅርታ የምጠይቅሽ ደግሞ ምንም ማለት አይደለም። እኔ በጣም ብዙ ነገሮችን ያለፍኩ ሴት ነኝ እኮ። ግን እዚህ ጋር ተናግረን ወርደን ለሌላ ሰው እንደገና ደግሞ ወጥቶ ሌላ እንደገና ደግሞ እንጃ ግራንቻ መናገርም ማውራትም አልፈልግም። እውነታውን ግን በጠየቃችሁ ልክ መልሳለሁ። ስለዚህ ገሊላ ቤት የመጣሽውን የሸራ አድርጌልሽ ነው፣ ስምሽን አንስቼ ነው። የዛሬ 15 ቀን ገሊላ ቤት ሼር ተደርጎልኝ ነው። ራሷ ገሊላም ስባኝ ጄሪ ነው ሼር ያደረገችኝ። ራሷም ገሊላ ስባኝ መግባት አልፈለኩም ነበር፣ ግን ጥያቄዎች እየመጡ ነበር። ሀቡዬ ኢትዮጵያ እያለው ሊያስገድሉኝ ነበር። ሀያት መሐመድን ሊያስገድሏት ነበር። ሀያት መሐመድ ኢትዮጵያ እነማን ናቸው ማለት እናንተ ልታስገድሏት ተብሎ ነው የተወራው? ይኸውልሽ በደፈና ነው የምትለው። ጸቧ ከኛ ጋር ስለነበረ እነማን ናቸው የእኔ ጥያቄዎች? ይኸውልሽ ባሽ ይሄ ሁሉ ዋጋ ከፍዬ እንትን ያልኩት ሁለት እዛ ጋር የነበሩትም ሰዎች ገሊላ ቤት የጠየቁት ጥያቄ ምንድን ነው? ስንቅ በጎ አድራጎት ድርጅት የኢሮፕ ወይ ደግሞ ኢትዮጵያስ ፍቃድ አለው ስትል እሱን እኔ እንጃ። እኔ ስጀምረው ያኔ እንደነበረው አውቃለሁ፣ ምክንያቱም ድርጅቱን አግኝቼዋለሁ። ኢሮፕ ላይ ግን ፍቃድ ካለው የኔንም ስም ያንቺንም ስም ማጥራት ነው። ካለው ዶክመንት አምጪና አሳይ፣ ከሌለው ደግሞ በቃ የለውም ብለሽ ህዝቡን ይቅርታን ጠይቅ። ይሄ ነበር ያለው። እኔ አሁንም 100% ደጋግሜ ይናገራለሁ። ኢሮፕ ላይ በተደረገው ገቢ ማሰባሰቢያ ስንቅ በጎ አድራጎት ድርጅት አልኳት የኢሮፕ ፈቃድ የለውም። እኔ አሁን ሀቢባ ማቤት ክሊር ይደረግ። እኔም ስሜ እንዲጠራ ጥያቄዋ የነበረው የሀያት ገሊላ ቤት ሆኜ ኖርማል ሌላ ወሬ እያወራው መጥታችሁ እናንተ ተናገራችሁኝ ነው። እኔ አልነበርኩም፣ ሼር ተደርጎልኝ ነው የሄድኩት። ራሷ ገሊላም ስስበኝ መግባት አልፈለግኩም፣ ምክንያቱም አያት ስላለች ሌላ ጭቅጭቅ ነው የሚሆነው ብዬ መግባትም አልፈለግኩም። ገባሽ? ከዛ መጽሐፍ ተመለሰልሽ እኮ አያት ጄሪ ሼር አርጋላከመን ያለው መጽሐፉ ላይ ደግሞ የኔም ሆነ የልጄ ስም እንዲገባ አልፈልግም። መጽሐፍ እያሳተመች ነው። መጽሐፉ ላይ ደግሞ ስም እንዲጠቀስ አትፈልጊም? አልፈልግም። በመልካምም በመጥፎ በቃ አልፈልግም። ብዙ ዋጋ የከፈለ የ3 ወር ሕፃን ልጅ ሬሳ ሳጥን ላይ ያስለጥፈው ከሚሰርቡ ሰዎች ጋር የቆመች ስለሆነ
በፍጹም ያንን ሕፃን ልጅ የእሷ መጽሐፍ መረጃ ሀቢባ መረጃ ጠይቂልኝ፣ መረጃ አምጪልኝ። ከስር የናርዶስ ልጅ ሲሰደብ እና የራስሽ ጓደኞች ሲሰርቡት አንቺ አልሰማሽም አላየሽም? መቼስ ልጄ ሲሰደብ ሪከርድ አላረገም፣ ግን ሚጣለች ሌሎች አሉ ገብተው ያስቆሟቸው። ልጄ የተሰደበበትን ሪከርድ አድርጌ አላስቀምጥም፣ ወደኋላ ማየትም መስማትም አልፈልግም። በሚዲያ ላይ ስታሰድበው ብዙ ሰዎች ነበሩ። መረጃ ከፈለጋችሁ ገብተው እንዳትሳደቡ ብለው ያስቆሟቸውን ሰዎች አስገባቸዋል። ጄሪ ራስሽም አለሽ፣ ልጄ ሲሰደብ አይተሻል። ሌሎች ልጄ እናቴን በብልግና ከሰደበች ሴት ጋር ሀያት ቆማ ካየዋት ማን ነው ዛሬ ከሀያት ጋር ከነበረች ነገ ያቺ ሴት ገብታ ተሰደበች በሀያትን አማካኝ አድርጋ ስደቢ ላትላት ትችላለች። ግን ከእንደዚህ አይነት ሰው ጋር ማውራት አልፈልግም። ገባሽ? እናቴን ወላጅ እናቴን በብልግና ስድብ የተሳደበች ሴት ጋር አብራ ከቆመች ለማ ተደረበች ከተባለች ለሀያት ያንን ሕፃን ልጅ እንግዲህ ምን አደረገ? እኔን እንደፈለጉ መስደብ ይችላል። እናቴን ልጄን የ3 ወር ሕፃን ልጅ ነፍሰ ጡር እያለው እስከ ሀያት ሆስፒታል ወደ ልጄ በ3 ቀን ወደ ልጆቼ ሳልቀላቀል እርዳታ አለ ብለሽኝ እዛው ሆስፒታል ላይ አልገባው። ያንን ሕፃን ልጅ ከሚሰርቡ ሰዎች ጋር እኔ አሁን እዮብን ቢናገሩ እንደዚህ ነው የሚያንቀጠቅጠኝ። ምክንያቱም አብሬው ነበርኩ ከዮቤ ጋር። ይሄንን በቃ ደም የሆነ ነው የ3 ወር ልጅ አክፈሹ የነበረው እጅሽ ላይ የነበረ ልጅ ሲሰደብ ሬሳ ሳጥን ላይ ሲለጠፍ ጂኖ በማግስቱ አንቺ ከነዛ ሰዎች ጋር ከቆምሽ አንቺ ነሽ ላኪያቸው። ለእኔ ላትተሽ ያለሽ ግን ለእኔ አንቺ ነሽ ላኪያቸው። የኔ ላስት እንትኔ ልጄ ነው። ገባሽ? አልኳት ሀያት ከአንቺ ጋር ማውራት አልፈልግም። ድርጅቱን ነፃ ካረግሹ ድርጅቱ ነፃ ነው ብለሽ አሳይም፣ እኔም ክሊር እሆናለሁ። አምባሳደሯ ማናት ስባል እኔም ነው የምጠየቀው አይደል? ኤሮፕ ላይ የለም ያንን ብያለሁ። መጽሔቷ ላይ ግን አሁንም ሀቡ አሳትማም ከሆነ እኔ ወደ ህግ ነው የሚሄደው። ልጄን ስም የኔ ስም መጽሔቱ ላይ እንዲገባ አልፈልግም። በድርጅቱ ዙሪያ ብዙ እርዳታዎችን ራያ ተመልሼ መጥቼም ራያ እርዳታ ተደርጓል። ከእንደገና አረፋ ፋሲካ እዛ ሆኜ ብዙ ሰዎችን አሳክመናል ከሀያት ጋር። ስፈልግ በዳሽ ታርገው እንጂ የኔን ወይ የልጄን ስም መጠቀም አትችል። አይዞሽ። ኦኬ እሺ፣ መጽሐፉን አልጠቀምም ብላለች። ጥሩ የጠየቅሻት ጥያቄ ሀያት፣ እኔ ገሊላ ቤት ሆኜ ታሪኬን እያወራው ለምን መጣሽ እኔ ሼር አድርጌልሻለሁ ወይ ለምን መጣሽ ብለሻት፣ አንቺ ሳትሆኚ ጄሪ ሼር አድርጋላት እንደመጣች ተናግራለች። ስለዚህ አሁን ከናርዲ ጋር አልቋል ማለት ነው። ለጄሪ ነው ጥያቄው፣ ለምን ሼር አድርግሽላት ነው። አልጨረስኩኝ። ጠይቂያት ጥያቄ ካለሽ። ናርዲ ልጄ እንዲህ ነው ብዬ መውረድ አልፈልግም። አሁንም ለምን እዛ ውስጥ ከገባሁ ሌላ ነገር ስለሚሆን ማለት ነው። በቃ እኔ ማውራትም አልፈልግም። ልጅ ተሰርቧል ወይም ደግሞ ልጅ ሲሰደባ የተሻል ብለሽ የምትሆን እሱን መረጃ እንድታሳየኝ እፈልጋለሁ። እኔም አልተሳደብኩም። ስምሽንም ከዩኒ ማኛ ቤት ከጨረስኩ በኋላ አንስችም ደርሸብሽም አላቅም። እኔም እዛ ቤት ገሊላ ቤት ራሱ ልክ ጀሪ ስታነሳ አቁሙ ነው ያልኩት። ማንም በፍጹም ማንሳትም መስማትም አልፈልግም። የተጫወትንም የነበረው ሌላ ስለነበረ መተሽ ግን ድርጅቱንም ያሉትን ጥያቄዎች አቀረብሽ። ኦኬ እንደውም ማንም ቤት አልሄድም ስል ከታች ኮሜንት ሀቡ ጋ ወይም ደግሞ ዩኒ ጋ ብለው ጻፉ ማለት ነው። የተለያዩ ሰዎችን አማላጅ ያሉትን ነገሮች በቻልኩት ነገር ሞክሬያለሁ። ዛሬም እኔ የመጣሁት በዚህ ደረጃ አነጋገራለሁ ብዬ አልነበረም። ምክንያቱም በቃ ያለፈ አልፏል። ታሪክን ዘግቻለሁኝ። ስለዚህ ማድረግ ያለብኝና ሁኔታውን ነገር ህጋዊ ፍቃዱን የጠየቃችሁትን ያለውን አሳይቼ መውረር ነው የፈለግኩት። ለሀቢባን በዛ ልክ ነው ያልኳት ማለት ነው። ኢትዮጵያ ውስጥ ያነሳሻቸው እዛ ዝርዝር ውስጥ ከገባን ያ ባልፈው ይሻላል። ምክንያቱም እኔ ልጎዳ አዩ አውሪ ይኸውልሽ፣ ምንም ማለፍ የለም። ያለነው ሀቢባ ጋ ነው። ክሊር ልናረግ ነው የመጣው አይደለ? ይሄ ውስጥ ተቋርሶ ከእንደገና ተመልሰን ከ1 ከ2 ዓመት በኋላ ደስ እየተደራረግ አያስፈልግም። ስለዛ አውሪ። ምክንያቱም ክሊር አድርገ ነው እነከሌ እንትን ሊያስደርጉኝ ነበር። እነማ ናርዶስ ካልሽ ናርዶስ ኦኬ ያለ ሰው ካለ ቀጥታ ክሊር ታደርጊዋለሽ። ለምን ሁሌ በተነሳ ቅጥል ርዕስ መሆን አያስፈልግም። እኔ ጋ አሁን ያለኝን ጥያቄ ፊት ለፊት ጠይቂ። ኦኬ ማንም አላነሳም። ይህ ሁሉ ችግር የተፈጠረ ሁሉ ነገር የሆነው አንቺም እኔ ኢትዮጵያ ከሜድን ስራ ለቀሻል ያለውን ነገር ኢትዮጵያ ሆቴል መድረክ መርቼ ከወረድኩኝ በኋላ ግሩፕ ተከፈተ።
በግሩፕ ማን እንደከፈተው አላውቅም። ናርዲ እኔ ጥፋት ወይም ደግሞ ቢኖር ኑሮ ኢትዮጵያ ውስጥ በነበርኩበት ሰዓት ይሄ ችግር አለ ብለሽ ከኔ ሳይሆን ቦርዱ እንኳን ለሰጠሽ ደውለሽ ችግር አለ ይሄ ምንድን ነው ብለሽ መጠየቅ ትችይ ነበረ። ቤትሽን ከፈሽ ቤታችሁን ስትከፍቱ የተለያዩ ሰዎችን ኦርጋናይዝ አድርጋችሁ ነበረ። እዛ አንቺ ቤት በተፈጠረው ችግር ከግሩፑ ከነበረችው ልጅ ናት ወጣ የነበረውን ያፈነዳችሁ ማለት ነው። ለምሳሌ ከጀርመን የልጅን እናት አብሮኝ የነበረው ልጅ በላይን አብረውኝ የነበሩትን የተለያዩ ነገሮችን ግሩፕ ተከፍቶ በደንብ በስነ ስርዓቱ አንቺ ቤት እንድመጣ ተደረገ። እኔ ጋር ቀን ኬክ ተላከ፣ ማታ አንቺ ቤት ገዝ ተከፈተ። አይሽ የነበረው በዛ በግሩፕ ግሪቱን ተደርጎ የተከፈተው ወይም ደግሞ የነበረበት ኢትዮጵያ ውስጥ ሁኜ በነበረው ችግርና ያለው መከራ በዝርዝር 1 2 3 እያልኩ ማለት አልፈልግም። ብዙ ነገሮችን ጎኒማኛ ቤት ዘግተን ግሩፕ ማን የመሰረተው? ግሩፕ ውስጥ ነበርሽ አልነበርሽም አንቺ? የትኛው ግሩፕ? እኔ ኢትዮጵያ ሁኜ ልጅ በላይን ሰላምን ለምሳሌ የተለያዩን የምታውቋቸውን ኮንታክት አድርጋችሁ በግሩፕ ማታ አንቺ ቤት እንድመጣ ከኢትዮጵያ ተጠርቼ እንድመጣ ከነበረው ሲወያዩ ነበርሽ አንቺ? ሰምተሻል ወይም አልሰማሽም? ብቻ ነው የምፈልገው። ዋትስአፕ ላይ ተደውሎ ነበር። ግሩፕ ማለት ሌላ እንትን አይደለም። አንድ ነገር ተፈጠረ፣ ስንቅ በቃ አንቺ ወደ ኢትዮጵያ ከገባሽ በኋላ እናትሽ ታማ እንደገባች ነው ወዲያው ደግሞ ድርጅቱን ላስረክብ ነው የሚል ታሪክ መጣ ኢትዮጵያ ከገባች በኋላ። ከዛ ለዛ ተብሎ ስልክ ተደውሎ አይ ቲንክ የሆነ ተደውሎልኝ ስልክ በመሀል አንስቻለሁ አይደል ጄሪ? ግሩፕ ላይ ደውላችሁልኝ ነበርኩኝ፣ ግን ብዙ ነገሮችን መቀመጥ ስላልቻልኩኝ ወደ አንቺ እናትሽ ታማ ወደ ኢትዮጵያ እንደገባሽ አውቃለሁ። ደብዳቤ የጻፍኩት ግን አንቺ ኢትዮጵያ መግባትሽን አላውቅም ከስንቅ በጎ አድራጎት ጋር እኔ ከመግባት በፊት ነው ደብዳቤ የተጻፈው። አምባሳደርነት ማድረጌን አውዱልኝ፣ ምክንያቱም ስለምጓዝ እና ድርጅቱ ላይ የምጠይቃቸውን ጥያቄ መልስ እየሰጣችሁኝ ስላልሆነ ብዬ ደብዳቤ አስገብቻለሁ። ሚዲያ ላይ ከማውጣቴ በፊት 1 ወር ጠብቂያችሁ መመለስ ስላልቻላችሁ ፌስቡክ ላይ እና ቲክታክ ላይ ከስንቅ በጎ አድራጎት ድርጅት የአምባሳደርነት ማድረግን በራሴ ፍላጎት አንስቻለሁ። ለእናንተ ግን ደብዳቤ ለአንቺም ጽፌያለሁ፣ ለእንትና ማነው ስሙ ወሎ ያለውም ጽፌለታለሁ። ያንን ግን ሊቀመንበር አልመለሰልሽም? ቴሌግራም ላይ የስራ መልቀቂያ እንደለቀቅሽ ያለውን ሁኔታ አልጻፈልሽም? አላየሽም? ከዛ በኋላ አንቺ ኢትዮጵያ ገብተሽ ግርግሩ ከመጣ በኋላ እሱም አመስግናችሁ ለድርጅቱ ያስገባቸውን ገቢ በግሌ የረዳውትን ገንዘብ ጥሩ ስራ እንደሰራ አድርጋችሁ ጽፋችሁ ሰጣችሁኛል። ግን ይሄ ጥያቄ ጥያቄ የነበረው ወደ ኢትዮጵያ በፈለግሽው አድርገሽ መግባት ትችያለሽ፣ እኔ ምንም ችግር የለብኝም። ገባሽ? ከገባሽ በኋላ እነሱ አሁን እነ ጄሪ ግሩፕ አድርገው የደወሉት ኢትዮጵያ እናቴ ታማለች ብላቸው ከሄደች በኋላ አቡዬ ኢትዮጵያ ስገባ ድርጅቱን ላስረክብ ነው አለቻቸው። ያኔ እነሱ ተደዋወሉ። እኛ ገንዘብ የምንረዳው የምንሰባሰበው እያለን ለምን ብለው ሲጠይቁኝ እሷን ነው መጠየቅ የሚችሉት እኔን አይደለም። እኔ ኦልሬዲ ደብዳቤ ለማን ነው የምታስረክበው ድርጅቱን? ለማን? እኔ አላውቅም። ግን እቅዷ የነበረው ኢትዮጵያ ከመግባቷ በፊት እንደሆነ ገምታለሁ። ምክንያቱም እኔ አላውቅም። ብቻ ይሄንን መመለስ ትችላለች። አንድ ቮይስ ላይ አንቺ ይሄንን ብለው ሲሉሽ አንደኛ የስራ መልቀቂያ ልክ እንዳጠበሽ ዛሬ አስገብተሽ ዛሬ ዝም ብሎ በክብር የሰራሽውን ያለውን ሂደት አለው ቦርዱ ያለውን ሁኔታ ገምግሞ በስነ ስርዓቱ በምን አይነት ሳይሰጥ ለቀቅሽ። ከዛ ከለቀሽ በኋላ ቦርዱ ካለው ከኔትወርኩ ያለውን ሁኔታ እኔ ደውዬ ናርዶስ የጻፈችውን አይታችኋል ወይ ስለ ለፈስላ በኔትወርክ ምን አይነት አይሰራም። ስለዚህ ለሱ ኮፒ አድርጌ መምላኩለት በኤስኤምኤስ ላኩለት አዩት። ከዛ በስነ ስርዓት እንዴት ማድረግ አለብን? ኦኬ ኢትዮጵያ ከመጣች በኋላ በስነ ስርዓቱ ስንሸኝ በክብር ነው ብለን ያዝን ማለት ነው። ዝም ብለን አንቺ እንደለቀሽ አይደለም። ቆይ ልጨርስ፣ አንዴ ልጨርስ። ጥያቄሽን ትመልስልሽ ናርዲ ታርኪላትና አንቺ በገጽሽ በተለያየ ያሳወቅሽ ምንም ያለው ነገር የለም። ቤትሽን ከኢትዮጵያ ሆቴል መድረኩ ከተመራ በኋላ አንቺ ቤት ከፍተሽ ነበረ።
ብዙ ሰዎች ያለውን ሁኔታ ከዛ ነው ግጭቶች እየተሳሳቡ ሚዲያዎች ላይ ያሉ እየተዘዋወሩ ያሉት ነገሮች ሲሆኑ ስንቁም በዛ ሰዓት የሰራሻቸውን እንዳርገሻልን ምንም ያልኩትም ነገር የለም። ኮንታክትም አላረኩሽም። ወደ አሁኑ ያሉትን ነገሮች እኔ ጋብታ ነው የፈጠርኩት ማለት ነው። ከስልኮችሽም ጋር ከሚዲያዎችሽም ጋር ያሉትን ምክንያቱም ቦርዱን የሰጠሽ ቦርዱ እንዲጠይቅ ደግሞ በስነ ስርዓቱ በቴሌግራም ልኬላታለሁ ብሏል ፍስሐ። እኔም ጋር ልከውልኝ ስለነበረ ነው ያንን ደርሶሻል አልደረሰሽም ብዬ ያልኩት ማለት ነው። አልጠበቅሽም። አብሮ እንደሰራ እዛ ድረስ ለህዝብ ለእውነት የሰራሽው የለፋሽበት የደከምሽበት ከሆነ ድርጅቱ በዛን ደረጃ እስካልሰጠሽ ድረስ ታግሰሽ ወይም ደግሞ ጠይቀሽ ቤት ከፍተሽ ያን ሁሉ ከማረግ ያን ሁሉ ተዋይቶ እንደገና እንዳድስ ያንን ነገር ማረግ ካንቺ ይጠበቃል ወይም እኔም ባታናግሪ ቦርዱን አናግረሽ ነበር ወይ መጀመሪያ ወደ ሚዲያ ከመጣት በፊት ስራ ከመጣት በኋላ ይኸውልሽ ደብዳቤ አስገባው 1 ወር ጠየቅኩኝ። ዱባይ ላይ ያሉት ደግሞ ነፍሴ ላይ ነው የቆሙት። ምክንያቱም እኔ እዛ ውስጥ እነሱ እንድነሳ ምንም አልፈለገም። ናርዲ ታዲያ ክሊር እናድርገዋልሻ በማርያም ክሊር ማድረግ ከፈለግሽ እንዴት ነው? ይኸውልሽ ለምን ላይፍ እንደገባው መናገር አለብኝ። ዱባይ የሄድኩት ቤትማ ነው ለመሰለሽ እዛ ውስጥ ሆና ደግሞ ሌላ ሰው ተቀጥል ይመጡ ነው አይደለም። ይኸውልሽ አቡዬ ናርዲ የዱባይ ስትይ ባንዴ ሀያት እንዴ በጣም እንትን እያልሻት ነው ማለት እሷም አንቺም ክሊር እንደምታደርጊው እሷም እንድታደርግ እድል ስጫት። ለምሳሌ የሚነሱ የሰው ስሞች ካሉ አስቀድሞ ስማቸው እንዳይነሳ በዛሬው ጉዳይ ላይ የነገሩ ሰዎች አሉ፣ በሌሉበት ስማቸው እንዲጠቀስ የማይፈልጉ። ስም አላነሳም አቡዬ። ለምን 1 ወር ሙሉ ጠብቄ ከእንደገና መልስ ሳይሰጠኝ ሲቀር መግለጫ እንደሰጠው ልንገርሽ። ዱባይ ላይ መተን በነበረበት ሰዓት የመጣሁትኝ ጀስት እኔ ሰርተፊኬት ልሰጥና ሐኪም ቤት ያሉትን ልንጎበኛ ነው። ገቢ ማሰባሰቢያ አልተነገረኝም። እነተደረገም አላቅም ነበር። የሆነ ጥቁር ቦርሳ ዞሯል አልዞረም ማቀው ነገር የለም። ገባሽ? ብሬ ያስገባ ነው አለ። አንቺ የምታውቂው ናርዲ ዱባይ የምትመጡት ምን ልታረጉ ነበር? እኔ የመጣሁትኝ ለ1 ቀን ብቻ ቦይሷን ልክልሻለሁ። ለ1 ቀን ብቻ ናርዶስ መታ የአረብ ሀገር እህቶቼን አፕሪሺየት እንድታረግልኝ ሰርተፊኬት እንድሰጥ። አንቺ አዛ አምባሳደር የድርጅቱ አምባሳደር እንደመሆንሽ መጠን ዱባይ መተሽ ለመዳም ቅመሞች ሰርተፊኬት ልትሰጪ ለሱ ነው የተጠራው እንጂ ዱባይ ላይ ተሰበሰበ እንደሚደረግ አታውቂም ነበር? ኦኬ እሺ። ግን ተደረገ። ኦፊሻሊ አይደለም የተደረገው። የዞረ ቦርሳ አለ ነው የተባለው። ከዛ የተለያዩ ሰዎች ደግሞ የሀያትን ከዚህ በፊት የደረሰባትን ነገር ስታወራ ወይ ደግሞ የህይወቷን ታሪክ ስታወራ የተወሰነ የተለያየ ሰዎች በግለሰብ ለራሷ የሚሆን ለድርጅቱ ገቢ አድርገዋል። ባሽ ያንን አውቃለሁ። ይሄ አሁን ለምሳሌ ያረፍንበት ቦታ ፕሮግራም የተዘጋጀበት ቦታ የተሰጣት ቃል የተገባል። እናውራ ለምን ስሜ እንዳይጠቀስ ዛሬ እኔ በሌለው ለዛ እኮ ነው ስሙን ማልናገረው። ለዛ ነው ስሙን ማልናገረው እንዳይጠቀስ ነገር እና እኮ ምግብ ቤቱ እያልን እናውራ። ምግብ ቤቱ ስሙ ሳይጠቀስ ምግብ ቤቱ በራሱበት ምግብ ቤት በሉ ሀቢባ አንዴ በምግብ ቤትም መሆን የለበትም። ለምን አሁን በጥቅሉ ናርዲ ምንድን ነው የምትፈልገው? እየደወለ ነው። እሺ ልጅ ከመጣች አልችልም 2 ሰዓት ብዬ ነው የገባሁት። ያ እና ሶሪ ሀቢባ ማለት ነው እያለቀሰች ነው። ስለዚህ አሁን ናርዲ የምትፈልጊው ምንድን ነው? ልጨርስ አሁን ማውራት አለብኝ። ለምን ያለውን ነገር አታጥሪልኝ ሀቢባ? ወይ ደግሞ ራስሽ እኮ ነሽ 4 ይቅርታ፣ እዚህ ጋር ስንደርስ ሀያት ሆነሽ ነው። አንቺ ነሽ እኮ የጠየቅሻት አይደል? ይህን ጥያቄ ለምንድን ነው ሚዲያ ላይ ላይቭሽን ከፍተሽ ያወራሽው? እኔም በውስጥ ማናገር እየቻልሽ ላይክ ኦር ደግሞ ቦርዶቹ ማናገር እየቻልሽ ለምንድን ነው ላይቭሽን ከፍተሽ የተናገርሽው ለሚለው ጥያቄ እየመለሰችልሽ እኮ ነው። ስለዚህ ትመልስልሻ፣ መልሽላት። ኦኬ በቃ እዛ በሄድኩበት ሰዓት ሆስፒታሎችን ጎብኝተናል። ሁላችንም በራሳችን ሼር አድርገን ሆስፒታል ላሉ ሰዎች ገንዘብ ሰጥተናል። ከዛ ከተሰበሰበው ሳይሆን ሆስፒታል በሄድንባቸው ቦታዎች እና ሆስፒታሎችን ጎብኝተናል። ከዛ ደግሞ አንድ ሪል ስቴት አሁንም ማንሳት አልፈልግም፣ ስም ለማንሳት ማለት ነው። ስለ ሪል ስቴቱ እየጠየቀኝ ቪዲዮ ሰራው። ከዛ ያ ሪል ስቴት ሀያት ምንድነው 10 ትኬቶችን ወደ ኢትዮጵያ በነፃ ሊያደርግ እንጂ እኔን ከፍሎኝ አይደለም። እኔ ምን ጨነቀኝ ያልኩኝ ቪዲዮ ሰራው። ምክንያቱም
አንድ ትኬት ቢገዛና የማዳም ቅመም ወደ ኢትዮጵያ ብትሄድ እኔ ደስተኛ ነኝ። ገባሽ?